አንቺ ግን በጣም ግንኙነት ለታዋስብን እንዴ መቅዲ ማለት ነው ናኒ ያወራችሁ ያ ሚስት እዚህ ጋር ሲወራ የነበረውን ነው እና እግዚአብሔር እንዳለ ማርያምን እኔ እኮ የሚገርሙኝ ነገር አለ እግዚአብሔር። እኔ ግን አንዳንዴ እነዚህ የቡታጀራ ዩቲዩበሮች እኔ አሁን ቡታጀራ ለማለት ራሱ ሀገሬን በጣም ወዳታለሁና እነዚህ የቡታጀራ ዩቲዩበሮች ማለት ነው። አዎ ጠቅልዬ እኔ እኮ ስሚና እኔ ደግሞ ምንድነው ያወረችው? ስሚ ተረጋጊ፣ ሰንዬ ተረጋጊ። ስሚ እነዚህ ራሳቸው በራሳቸው ጊዜ ይዋረዱና ጣታቸውን በሰው ላይ የሚያቀሳስሩት ነገር እኔ በጣም ይገርመኛል፣ ያስደንቀኛል። ለምን እንደዛ እንዳልኩሽ ታውቂያለሽ ናንዬ? ሰው ስለሚወዳቸው ስለሚያከብራቸው እዚህ ደረጃ እንዲደርሱ ብሎ አስተያየት ሲሰጣቸው እየመጡ እንደዚህ ሆኖ እኛ እኮ ራሳችንን እንችላለን የምናወራው ነው። ዛሬ ምንድነው የሚታወራው? ታፍራላችሁ። እሷ ራሷ ለምን አላፈረችም? እኔ እኮ ነገርኩኝ እግዚአብሔር። እኔ በግድ ጣታችሁን እንዲሆነ ለመቀንትን አትበሉ። በቃ ራሳችሁ በጣም ነው የገረመችኝ። እነግራለሁ አለች። ሲሚ መቅዲ እነግራለሁ እኔ ምን ልትናገር ነው ብዬ መጠበቄ፣ እሷ ደግሞ እኔ ሊሄድ ነው ጭራሽ መጨረሻ ፓርት ላይ ሊሄድ ነው። እና መሄድ ከፈለገች አትሄድም እንደ እና ነኝ እንደ ያስቆም ነው። እኛ እኮ አይመለከተንም። እውነቱን አወራለሁ አለች አይደለም። እውነቱን ሳትናገር መሄድ ከፈለገች ብቻ አይደለም ማሬ መቅዲ፣ እሷን ብቻ አይደለም ቤካንስ አላየችሁትም? ነገርኩሽ የቡታጀራ ዩቲዩበሮች ሙድ እንዳይዙብን ነው እንዴ? ለማን ይዛችሁ? እኔ ለምንድን ነው እኔ ረኮራፊን አውቄ እኔ አይደለም ፈልጌ ፈቅጄ ነው የማወራው። መብቴ ነው። በስልኬ በአፍ አይመለከታቸውም። ገባሽ? አጀንዳ ራሱ የሚያመጡት እኛ የሰጠናቸውን አጀንዳ እኮ አሳምረው የሚመጡት። እኛ እንደውም ለነሱ ገቢ ምንጫቸውን ነው ቢያውቁ እኛ ባንነ አባታቸው ይሆኑ ነበር። ምድረ እንከፍ በግድ እኔን ባናገሩ እግዚአብሔር ሲጀመር መቅዲ የግዙ ልጆች ማለት ነው ሀሰንና ዛሬ ቤካ ያወሩት ነገር ላይ ፎከስ አድርጎ አምነዋታል። እኔ በእናትሽ የነዚህን ኮተት ላይ የእነሱ ኮተት ሲጀመር እኮ ሀሰን ቁም ነገር ላይ ውሸት ላይም ወላይን ይላል። ወላይ ለነሱ ቀልድ አይደለም ደግሞ ጀመር ማለት ነው። የናኒን ነው የሰማሁት። የናኒን ብቻ አላየውም ማለት ነው። ግን እዚህ ጋር ስታወራ ጋሽዬ ምናምን እያለች እያወራቻን ነበረ። እየያዘችው ነው ምናምን ብላ እሱን ነው እንዳለ ያወራችው። እኛ አጀንዳ ሰተናቸው እኮ ወደኛ የሚገለበጡት ነገር እኮ ነው ግርም የሚለኝ እኮ ሁሉ ጊዜ። እነሱ ተጨመላለቀ ስራ እያመጡ እኛ ባየነው ልክ ነው የምናየው። እንደዛ ማለት እንደዛም ይሁን ውሸትም ይሁን እውነትም ይሁን እሺ፣ በዛሬ ቪዲዮ ሀይሚዬ ትክክል አይደለችም አሁን አመላልሶ እኔ ራሳቸው ጉዳይ ነው። እነሱ ሁላቸውም አንድ ናቸው እኮ ሀቢት። ይሄን እነሱ ዜና ብለው በአንድ ስልክ እኮ እኛን እያዩ እየሰሙ ነው። እናውቃለን። እኔ በሷ በኩል ትክክል ናት ነው የምለው፣ ግን አለ አንዳንድ ሰው ስለሚናገር ነው። አሁን ኮሜንታተሮችም እንደዛ ዛሬ ማለት ነው ተረጁ ልጅ ነው። ትናንት ራሱ አብ የተናገረው መድኃኒት አብልታው ነው ምናምን ሲባል ማለት ነው። እሱ ራሱ ኦዲየንስ ያወራው ነው። በእኛ ነው እኮ የሚወስዱት ማለት ነው። የኦዲየንስ ነው ናኑ አድርጎ ነው አስረግዞ ነው። አሁን የሚገርመኝ እኮ ናንዬ እኛን ከሚወቅሱ ይሄ ነገር ወንድሜ ልክ አይደለህም፣ ይሄን ነገር ተሟገትና ተፋለም፣ አንቺም ሂጂ ከዚህ ብለው እነሱን አንድ ማድረግ ይሻላል ወይስ ለኦዲየንስ እናንተ ታፍሩበታላችሁ? ነገር እንታረቃለን እንደምታረቁ ሁሉ ጊዜ እኮ ተለያየን ብለው ለኛ የመጀመሪያችን አይደለም ሀቢብቲ። እኛን ለምን ያስረዱናል? እነሱ የተጨማለቀ ስራ ይዘው እየመጡ እነሱ የተጨማለቀ ስራ ባመጡት እኮ ነው እኛ የምንወቅሳቸው አይደል እንዴ? እነሱ ጸደ ስራ ቢሰሩ ማንም አይወቅሳቸውም። ገባሽ? እዚህ ደግሞ እኔ ደግሞ ምድረ እንከፋለ አንዳንዶቹ የእነሱን ድምጽ እያመጡ ቪዲዮ የሚፈስ እኔ ባይዘዌ እኔ ሰውን አላመልክም። እኔ ደስ የሚለው ነገር ሰውን አላመልክም፣ ለሰው አልሰግድም። እኔ ለፈጣሪ ነው የምሰግደው። ራሴን ሆኜ ነው የምኖረው። በጣም ደስ እግዚአብሔርን ነው የምትሰግዱ ሰዎች እዛ ለነሱ የምትሰግዱ እነሱ የነሱን ላይክ የምትፈልጉ እዛ ሄዱና ተጨማለቁ። እኔ አይ ዶንት ኬር። እኔ ከዚህ በፊት ነው አይመለከተኝም ስለነሱ። ምስኪን በዛሬው እንኳን ያው ተለያየን ያሉትን እያለቃቀሱ
ስለሚወዷቸው ነው ማሬ። እኛ እኮ እየሰጠናቸው ነው፣ አይዲያ ሰጠናቸው፣ አስተያየት በሰሩ ልክ ነው። እኛ ነገ እነሱ እኮ ወደ 15 ቀን በኋላ ደግሞ እኛ መቼም አንለያይም ምናምን ይላሉ። በቃ ራስ በራሳቸው ማለት ነው። ቆሻሻ ሆነው ሰውን ቆሻሻ ያደርጋሉ እኮ ሲጀመር ማለት ነው። በውስጥ እኮ የሚያወሩ አትናደጂ። አይደለም እኮ ይገርሙኛል። ከፍድሜ ለኛ እኛ ባንኖር የት አባታቸው ነበሩ። እናንተም ማግባውን ትከፈታላችሁ፣ እነሱ ደግሞ ተቀነባብሮ ስፔሻል ሰርቶ ይመጣል። እግዚአብሔርን ስፔሻል ወጥ ሰርቶ እኮ ነው የሚመጡት በእኛ ላይ እንዴ! ይጨማለቃሉ እንዴ! ደጀኔ ቸግረናል፣ ይርዱ። ዘንድሮ ተቸግረናል። መቅድዬ ማለት ነው። ደግሞ እኮ እኛ እኮ አንለያይም ይሉሻል ራሳቸው እኮ ናቸው። ሴሚ እነሱ እንደዛ የሚሏት እኮ ዩዘር ገኒ ስንት ትዕግስት ነች አይደል? በቀደማውም ትላንትና እንደ አንቺ አንበሳ ሲሰጥ ጀግና እናታችን ኧረ እባክሽ አስታ ሲሰጥ ሆድሽን የሚቆርጥሽ እኔ ምን አገባኝ? ቁረጥሽ ምልክተኝ ምን ታረጊ? እግዚአብሔር አንድ ሰው ብቻ እኔ ግርም ነው የሚሉኝ እግዚአብሔርን። በዚህ ልክ የተጨማለቀ ስራ እያመጡ ደግሞ እኛ የተጨማለቀ ስራ ሲያመጡ ጎሽ እሳይ ደግ አደረጋችሁ ምርጥ ነው ሂዱበት እንላችሁ ነው እንዴ? ላወላ እንደውም እነዚህ አይገርምሽም? እኔ እግዚአብሔርን ብዙ ነገር እኔ ባናግሩ እውነት አንዳንዴ እኮ ስትስሚና እንድዬ እነሱ ማለት ለተራበ ህዝብ ድምፅ የማይሆኑ ለተቸገረ ድምፅ የማይሆኑ ጦርነት ላላደር ድምፅ የማይሆኑ ለምን ሰውን ክፉ ያናገር? እንደውም እነሱ እኮ እነሱ ዩቲዩበሮችን እኮ ማንም የነካ የለም። ግን እንደው አጉል ቦታ ባይወስዱን በቃ ባይወስዱን እንዴ! አስተያየት ሲሰጣት መስማት አለባት። ካልሰማች ደግሞ እዚህኛ ያወራው ነው መታታውራል እንዴ! ለነገሩ እነሱ ምን አጠፉ? አሉ ከፎች ጅልጦች አሉ እነሱን እንደ ፈጣሪ የሚያመልኩ። እኔ ደግሞ ሰው አላመልክም እኮ እኔ ሰው አላመልክም። እነሱ እኮ ናቸው ችግር ያመጡት። አዎ እኔ ልዩነቱ ደግሞ ሰው አላመልክም፣ ፈጣሪን ብቻ ነው የማመልከው። እግዚአብሔርን ታደግ እኔ አንድ ዩቲዩበር ይቀየመኛል ብዬ እኔ ኧረ በእናትሽ ወደዛ የት እንተዋወቃለን? እዚህ ዩቲዩብ ላይ ነው እንጂ ማለት ማቅድዬ እንዴት ዋልሽ? እንዴት ቆየሽ? እንዴት ነሽ ቦትዬ? ሰላም ነሽ ውዴ? ዛሬ ቤትሽ ለምንድን ነው ቀዘቀዘ? የት አሉ? እኔ ዛሬ እንግዳ ነበረብኝ፣ እኔም ማውራት አልቻልኩም። ዛሬ ደግሞ ያለ ወትሮ እንግዳ መጣ። ቆጣት ቤትዮ አይለችም። እዚህ ሰርግ አለ ብታይ፣ ወደ ሌላ ቦታ መሄዱ እዚህ አሉ። አይዞሽ እኔ እናት እንዴት ነው የዛሬማ የሸዋ ከኛ የተቀዳ ነው። ትላንትና ያወራ ነው። አንቺ ደግሞ አየሽ የገኒ አስተያየት ተገልብጦ መጣ። እግዚአብሔርን የገኒ አስተያየት ተገልብጦ የነ ወደ ያደረሰ እንዴ እኔ እንደሰማው ከኛ አይከብድ የዛሬ ግን እኔ በጣም ነው ደበረኝ። ለቀስኩ እኮ ዛሬ እንድጋሚ ለምን ታለቅሽ? ነገሩ እኮ ጥያቄ ልዩታ ለማስጠቆር ነው። የማን ይናገር ይለቅሳሉ። ልቀን እውነት የሞተ ዘመድ የለሽም አንቺ ለነዚህ የምታለቅሽ? እነዚህ ዩቲዩበሮች እኛ ላይ እየተጫወቱ ነው። ቃሊቴ የመጀመሪያ ቀን ሁሉም ሰው ያለቀስኩ ራሱ ያሳዝነኛል። ሶስት ቀን ነው እውነት 3 ቀን ነው ለቀስኩ። ምግብ አልበላም ብለው እንቅልፍ አልመጣም ብለው ምን ይዳል የኔ ፍቅር እኔ እንጃ። አይሚን በጣም ነው የሚወድ ግን እሷ ስትለቅስ በቃ እውነት ነው ወይ ውሸት ነው? አሁን እኔ እኮ አልገባኝም። በጣም ይልሻለሁ። እኔ ዛሬ ራሱ ያለቀሰች ቦታ አልቅሻለሁ። ወላ እኔ እኮ ማን አሁን ሰው ያምናል? ሰው አምኝ ሰው ደውሎ እኔ ሲያወራ እኔ ሀሳቤ እሷ ጋር ነው፣ ዩቱብ ላይ ነው። ምንድን ነው ይሄ ዩቱብ ዛሬ ብርትዬ ወላሂ እንትና ቦታ እሷም ለእኔም ተረዳኝ። እኔ
ልብ ምናምን ብላ ስትሄድ በጣም ነው ከፋኝ። በጣም ያኔ እሱ ዱባይ ሄደ ጊዜ አስታወስኩት። ካፌ ቁጭ ያለችበት ቦታ ጥሎ የወደ ጊዜ አስታወስኩ። መቅድዬ እውነት ቢሆን እንደዚህ እየተቃቀፉ እስቲ ዝም በይ ቡርትዬ፣ ለስራው ድምቀት ነው። አየየየየ ይሄ የስራ ድምቀት ነው። የዛሬ ስራ ነው። እኛ ለማስጠቆር ነው። አሁን አይሚ ታውቃለች ብላ ታስባላችሁ? ምን ይሻለውን አይሚ እሱን አላውቅም፣ ግን ዛሬ የተወራው እንዳለ እኛ ያወራነው ቤካ ነው። ምን እንደው እሱ መጥቶ ይሄ መጥቶ አንድ ክረም ነው ማቅዲ ማታ ገኒ ያለችው እንዳለ ነው አመጣሁት። ኧረ ገኒን አምጪልኝ ቡርትዬ፣ ገኒ አርግላት። ዛሬማ መሳቅ አለብን። እግዚአብሔር አናደዱኝ። አንቺ እነዚህ ኮተቶች አይደለም እነሱ ራሱ ለእነሱ እኛ አጀንዳ እየሰጠን ነገ እሱ ይታረቃል። አሁን እሺ አልቋል። ዛሬ እንደዚህ ነው። አሁን ነገ አምላክ እንትን ጠብቀኝ። እሺ ይደብራል። አላወራሽም ዛሬ? አላወራኋትም። እኔ ዛሬ እንግዳ ነበረብኝ። ማሬ ቤት የሆነ ሰርግ አለ። ሴትዮዋ እህት ታገባለች እና ገብሯት ነው በቃ ስትመጣ ነበር። እኔ ሸራረኩላት። ቆይ ትመጣለች ማሬ፣ ቆይ ትመጣለች። እኔ እንጃ ደብሯት ይሆን እንደ እሷ እንትን ስላለች እኔ እናት በእናትሽ ይደብራል። የዛሬ እኮ ጥያቄ ራሱ አሁን ምን ብሎ ነው የምንመልስ? አሁን ምን እንላለን? እስቲ ግራ ይገባል። ሰገሌ አስመከ ሰታይ ሰገሌ መካይ ያሉት ነው እሷ ስትጨነቅ ነው ያልወደው በጣም እስቲ ምን እንላለን? ይመጣ እኔ ዩዘር ማታ ዩዘር ግን ምን አድርጊያት ነው? ትልቅ ይቅርታ ጠየቅኩኝ። ከዚህ በላይ ምን ላድርግላት? የኔ እናት እንኳን ደህና መጣሽ። ሰርዬ እንደና ቆየ እንዴት ገንዬ እንዴት ነሽ? የቷ ዩዘር ናት እቺ? ሁላየዘረኛ ነች እንትን ቀይራ ነው እና የነብጤ ወዛር የእንትኗ ምንድነው ስሟ? ድምፄን አታውቂውም አንቺ። ከትላንት ወደዚህ ነበረች። ድምፅሽ ማንን እንደሚመስል ታውቂያለሽ? ወዛር ያቺ እንትን ላይ የምታስተዋውቀው ያቺ ቆንጅየዋ የምወዳት ሉላ እኔ ነኝ። ሉላ ድምፅ ነው የሚመስል እኔ ነኝ። አንቺ ና ማላለች ምት አድርገ እንጂ ምነው ገንዬ እንዳታወሪብኝ። ካወራሽ ጣላ እናወጣለን። አላወራም። ትናንትና ይቅርታ ስጠይቅሽ ግን ግፍ የሆነብሻል። መድኃኒዓለም ስራ ማለት ስራ ነበርኩኝ። አሁን ደክሞኝ ሲመጣ ደግሞ ሰዓት ለራሴ እፈልጋለሁ። ምክንያቱም እናንተ ጋር አሁን በዚህ ምክንያት ነው እንጂ እኮ እኔ ቲክቶክ ምናምን አልገባም። ግን እኮ ፈታ እያልን እየተጣላን ከቤት እኮ ልባረር እኮ ነው። ባለቤቴ ራሱ ያባረረኛል። እታች እየወረድኩ እኮ ነው ማውራት። ብላ 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 ይለኛል። ያበድኩ ነው የሚመስለው ብታይ ብላ 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 የኛ ነገር አድ ብላ 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 በቃ ልጅ ራሱ እንደ አበድኩ። አንቺን እኮ እንዲሆኛል በህይወት እንደው ምን ጉድ ውስጥ ነው የገባው። የኛ ግን ህይወታችን መሰሰል ድራማ እኮ ነው የኛ ኑሮ የኢትዮጵያ። ናይ ይሄ በቃ እኔ እንደ ልጆቼ ነው ውስጥ የገቡትና ሁሉም ህይወት እዛ ብትሄጂ ችግር ነው፣ እዛ ብትሄጂ ችግር ነው። እኔ ደግሞ ዛሬ ያሳቀኛ ያ እንትን መጣ እኮ መቅድዬ፣ ያ ምንድነው ሲያ ፖስታ ተመልሼ እሱን እንደው አታሳየኝ ብዬ አሁን እሱን ታይና የልጆቼን አውርቼ ልውጣ፣ አለበለዚያ ልወጣ ነው። እኔ ማንንም አላይም። እሺ አውሪ በቃ ግን አንድ ሰውን በመጀመሪያ ሀሳቤ ማናችሁም አልተስማማችሁም። እስካሁን መቅደና ገኒ ፈትቻለሁ እያልኩ ነው እኮ መጀመሪያ ቀን ያልኩት። አይ ነገሩ ድራማ መሆኑን እኔ ሀፋፍ ነው። ሰው እስኪሞት ነው እንደ ድራማ የምትሉት? ኦኬ በቃ ታዩ። እሺ ጥሩ። ምን እንዴት አየሽው? ገኒ እስኪ ትንሽ አንቺ እኔ ዛሬ በጣም ደብሮኛል። መቅዲ መቀመጫ ስላሳጣችኝ ነው። አንቺ ተናገሪ እስኪ። እኔ ደግሞ እኔ ዛሬ ሶስት ነገር አይቻለሁ። ሶስቱ ያው ርዕሱ ያለ ነው። አሁን የሆነ የወጣ ነገር አለ፣ ትክክል የተነገረ ነገር አለ። አንድ እሱን አይቻለሁ። ሁለተኛ ነገር ነገሩ ቢፈጠር እኔ ልጆቹ እንዲለያዩ አንድ ነገር ልንገርሽ ገንዬ፣ የሚገርምሽ ነገር ይሄ ነገር ስለተፈጠረ ሳይሆን ከተለያዩ በኋላ ሁለቱም ናቸው የሚሰበሩት። በጣም ይሰበራሉ። መሆን የለበትም። በቃ ተፈጠረ። ከተፈጠረ በኋላ ምንም ማድረግ አትችይም። ቺቲንግ ምናምን የሚለውን ታዩና
እንዴት ላስረዳሽ ከበደኝ። በጣም ነው የሚጎዱት፣ ሁለቱም በጣም ነው የሚጎዱት። ስለዚህ ሁለቱም አብረው መቀጠል አለባቸው። ፎርጊቭ ማድረግ አለባት፣ እሺ ማለት አለባት። ከዛ እሺ ካላት በኋላ ቴክር እያረጋት ትሪት እያደረጋት ገብቶሻል፣ ትድናለች። ከተለያዩ ግን ቁስሉን ይዛ ነው የምትወጣው። እሱም ደግሞ የበደለኛ ስሜት ነው የሚሰማው፣ ያርግም አያርግም። እሱም ሲጎዳ ነው የሚኖረው እድሜ ልኩን፣ እሷም እየወደደችው። ስለዚህ ቢሆንም ባይሆንም አብራ ሆና መጠገን ትችላለች ነው ምለው። ይቅርታውን አክሴፕት አድርጋ። ቀላል አይደለም፣ መፍረዴ አይደለም። በጣም ያማል፣ በጣም ይከብዳል። ግን ትቋቋመዋለች። የሚያቃት የሚወዳት በቃ ሌላ ሰው ብትለምድ እንደዚህ አትሆንም። ሌላ ቀርቶ ይሄንን ቁስል ለማዳን 2 ዓመት 3 ዓመት እንኳን አይበቃትም ብትለያይ። ስለዚህ እኔ መለያየት አልደግፈውም። ቀላል አይደለም እያልኩ ነኝ፣ ፈርጄ ምናምን አይደለም። ግን ይከብዳታል፣ ትጎዳብኛለች፣ ትታመማለች። እሱም ይጎዳል፣ እሱም ይታመማል። እሱም በድያለው እያለ እድሜ ልኩን ከዚች ልጅ ጋር ካልኖረ ወዷት